ባቢና ጽናት ታረቁ። ባቢም ተንበርክኮ ይቅርታ አላት። እሷም ደግሞ ተቀበለችው። አይ ፍቅር ፍቅር ያስተግሳልም ያፍለቀልቃልም። ታፍለቀለቀች እኮ በደስታ ልትሞት ማለት ነው። አባቷንም ሄዳ ባቢ ጋር ታረቅን ብላ በጣም ደስ እያላት እየነገረችው የዝክን ያክል እየወደድሽው ነበር አይደል? ይቅርታ ላደርግለት የሚያልሽው እያላት ነበር። እንግዲህ የብሌን እናት ያሬድን ደግሞ ተልጅ አጠገብ ራቅ እያለች የራሄል ሰው ነገር ራሄል ናት የላከችክ ሁለተኛ ልጅ አጠገብ እንዳትደርስ እያለ ብሌንና እንግዲህ ያሬድን ለመለየት በየቦታው በሚቀጣጠሩበት ቦታ እየጠበቀች እያስፈራራችው ነው። ጽናት ከአባቷ ጋር በድርጅቱ እንግዲህ የተነሳ እየተነጋገረች ነው። አባቷ እሱ የምፈልገው ሰራተኛ የብሌን እናት ሌላ ሰው እነሱን የሚያጠቃ ሰው ወደዛ ቢሮ እንዲገባ አድርጋለች። ነገር ግን ይህንን ጽናት አታውቅም። አባቷ ደግሞ እሱን መቀጠር አልፈለግም ማለት ነው። ሰውየውም እንግዲህ ግዴታ አቀጠራለሁኝ ማስታወቂያ ትናንትና ወጥቶ እንዴት ነው አሁን ሞላ የምትለው እያለ አባቷ ጋር እየተጣሉ ነበርና እንግዲህ ጽናትና አባቷ ጽናት አባቷ እንግዲህ አይቀጠርም የሰውዬ እኔ አልወደድኩትም እያለ ነበር። ጽናት ደግሞ ግዴታ ውጤት አለውና ብዙ ስራ ልምድ ያለውና መቀጠር አለበት እያለች ይህን ሰውዬ ካባረር ከኔ ጋር የምትጣለው ያች አባቷ ጋር በጣም ተጣልተዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁ ያብዛላችሁ። ጽናትና ባቢ እንግዲህ ከብዙ ፈተና በኋላ ታርቀዋል ማለት ነው። ራሄል እንግዲህ ለመለየት ብዙ እርምጃ ሄደች። አረገዝኩም አለችም ብዙ ነገራቶች ያደረገች። ነገር ግን አሁን ላይ እርግዝና ውሸት ሆኖ እንግዲህ አረጋግጠው ጽናት የባቢን ይቅርታ ተቀብላ እየተፍለቀለቀች ነው ማለት ነው በደስታ ከባቢ ጋር እንግዲህ የባቢ አባት እንግዲህ በፊት ያው ግርምሽ ነበር ገደለው ተብሎ ተጣሉት። አሁን ላይ ግን ከግርማም ጋር ታርቀው በሰላም በደስታ እየኖሩ ነው ማለት ነው። እንግዲህ የግርማ ድርጅት ወደ ድርጅቱ ተመልሷል ግርማ ማለት ነው። ነገር ግን ድርጅቱ ስለከሰረ ሰው ጠንካራ ሰው ያስፈልገዋል፣ ደህና ሰራተኛ ያስፈልገዋል ተባብለው ማስታወቂያ አውጥቶ ነበር ሊቀጥሮ ማለት ነው። ማስታወቂያ አይቶ እንግዲህ አንድ ሰው ወደ ቢሮ መጥቶ ነበር። እሱ ግን የብሌን እናት ናት። የብሌን እናት ወደ እነሱ ድርጅት ያላከችው ያን ሰው ማለት ነው። የብሌን እናት እንግዲህ ከራሄል ጋር ሆና እነሱን አሁንም ለመጣል ውስጡን ሴራ እያሴረችባቸው ነው ማለት ነው። እንግዲህ አባቷን እንደውም ምን ሆነህ ነው የሆነ የምትጨነቀው ነገር አለ ለምን አትነግረንም እያለችው ነበርና ግርምሽ ማለት ነው አይ እንዲሁ ነው ምንም የሚያስጨንቅ የለም ራሴ ፈተዋለሁኝ እያላት ነበር። ታስታውሳለህ አለችው ድሮ ትዝታ ሳትመጣ ሳታገባ በፊት እኔ እናንተ ወዳጅ እንደነበረን ወዳጅ እንደሆን አለችው። አይ አላስታውስም እያላት ነበርና ነገሩ ተቀይረሃል፣ ጥሩም ትውስታ ነበረን እናንተ ጥሩ ወዳጅነት ነበረን፣ ትዝታ መታ ሁሉንም እንዲህ አደረገችው እንጂ አለችው። ስትለው ደግሞ ምን አለን ትዝታ ምን አደረገች ታዲያ ብሎ እንዳላወቀ እሱም ሆነባት። አረ በጣም ተቀይረሃል፣ ግን በሰላም ነው ግን ተቀየርከው አለችው። ስትለው እንግዲህ ያን ጊዜ ጥሩ ወዳጅ ኖሮኝ ነው፣ አሁን ግን ጥሩ ወዳጅ አጥቼ ነው የተቀየርኩት አላት ማለት ነው። አይ እኔ እንግዲህ አሁንም ጥሩ ወዳጅ ለመሆን ነው የምፈልገው ላንተ ስትለው ወዳጅንማ ፈተሽ ነው በችግር ጊዜ እያለ ባሽሙር ነገራት ማለት ነው። እንግዲህ የብሌን እናት እሷን እንዲያገባት ወይም ደግሞ ወዳጁ እንዲያረጋት ትፈልጋለች ማለት ነው። ግን እሷ ታዲያ ያልገሆነ አሁንም እሱን ሴራ እየሰራችበት ነው። ያ ሰውዬ እንግዲህ ታልከው
የጋራ ጥቅም እናገኛለን። አንተ እዚህ ስራ ተገባና እስከ መጨረሻው ከሰራህ እያለችው ከሰውዬው ጋር ተስማምተው ነበር ወደ ጽናት ቢሮ የመጣው። ጽናት ውጤቱን አይታን የወደደችው እንግዲህ ውስጡን አላሰበችም። አባቷ ግን አይሆንም የሰው እኔ አልወደድኩትም አይቀጠርም እያለ ክርክር ይዘዋል ማለት ነው። እንግዲህ አባቷ ስላልወደደው አይ አባትሽ አልወደደኝም እኔ ሌላ ድርጅት እቀጠራለሁኝ በስራዬ ተማምናችሁ ካልቀጠራችሁኝ እኮ እኔ እየረዳችሁኝ አይደለም ብሎ ልጁም ወጥቶ ሲሄድ አይን አባቴን አናግረዋለሁኝ አንተና ተረጋጋ ብላ ያለውን ነገር ልታስረዳው ስትል አባቷ ግን አይሆንም ብሎ ነበር የጮህባት። እሷም ደግሞ ይሄንን ልጅ ካልተቀጠረ እኔ እናንተ እንጣላለን ብለው ትታወጣች ማለት ነው። እንግዲህ አሁን ላይ ባቢም ስራ ስለሚያስፈልገው ስራም እሱን የፈለገ ወደ ቢሮ መጥቶ እንግዲህ ጥገኝነት እየፈለግኩ ነው እንግዲህ ትንሽም ቢሆን የስራ ንግድን የቡና ስራ ንግድ እንዳምጃለሁና እንድትቀጥሩኝ እያልኩ ነው ብሎ ወደ ጽናት አባት ጋር ሄደና እና ልጅን ለማኖር እንግዲህ ልጅን ስለታረክልኝ በጣም ደስ ብሎኛል። በጣም ነው ደስ ያላት። ባቢ ሳላመሰግንህ አላልፍም። ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ ጽናትን በጣም እወዳታለሁኝ። ህይወቴ እስከ መጨረሻው ሴት ናት። አይ እሷንማ እንግዲህ ለመውሰድ ብዙ ያስፈልጋል፣ ስራ መስራት አለብህ እያለ ሲለው እሰራለሁኝ ጽናትን ጠይቃታል ሲለው አይ አንተን ልጠይቅህ ብዬ ነው አለው። ጽናት ጋር ተዋውረተን እነግርሃለሁኝ ብሎ ባቢን አለው። ባቢን እርግጠኛ ላይ ባቢ ይቀጠራል ማለት ነው። እዛ እንትን ያ ሰውየውም እንግዲህ የጽናት አባት አልወደደውም። ናት የሚባለው ቀጣሪ ጽናት ግን ወደዋለች ማለት ነው። ግን አሁን ባቢ ተገባ በናቴ ፊት በናቴ ቦታ ባቢ ታስገባዋለች የሚል እጠራጥራለሁ። በመቀጠል እንግዲህ ብሌንና ያሬድ አሁን ላይ ታርቀዋል። ነገር ግን እናቷ ደግሞ እንዲገናኙ አልፈለግም። ናቲና ደግሞ የያሬድ ደግሞ ወንድማማች ናቸው። እንግዲህ እናታቸው ታማ እናታቸውን ለማሳከም ነው እንደዚህ ስራ የሚፈልጉት ማለት ነው። የብሌን ጓደኛና ወደ ጽናት ድርጅት የሚገባው ልጅዮ ወንድምና ወንድም ናቸው ማለት ነው። ውስብስብ ያለ ነገር ነው። ብሌን እንግዲህ ወንድሙን አፍቅረዋለች። እሱ ደግሞ እነ ጽናትን ሊጎዳ እየመጣ ነው ወደዚህ ቢሮ ማለት ነው። በስተ መጨረሻም እንግዲህ ጽናትም ያሬድም ብሌንም በደስታ ላይፋቸውን እያሳለፉ ነበር ማለት ነው። በጣም ደስ ይላል። እንግዲህ ጽናት ደግሞ ወደነ ብሌን ደስ ገባ በጣም ደስ ፍለቅለቀቧት። ደስ ያለሽ ትመስያለሽ መሆነሽ ነው ስትላት ባቢካ ከታረቅን እያለቻት ነበር የብሌን እናትና ወንዲ ምንድን ነው አሁን አንቺ ወንዲ ታረቀኝ አልታረቀኝ ተጣላኝ የምትይው እያለቻት ነበር። አዎ ማፍቀር መጥፎ አይደለም። አሁን ደግሞ እኔ ማፍቀር ቦታ ላይ እድሜ ነው እያለቻት ነበር። አንቺ አሁን ትምህርትሽን ጨርሰሻል፣ ቤት ተከራይተሻል፣ ወጥተሻል፣ ብቻሽን ነሽ እንዴት ነው እያለቻት ስትላት አይ አሁን እድሜ ማፍቀርና መወደድ ላይ መፈቀር ላይ ነው እያለች ነበር። ከዚያ በኋላ እንግዲህ ተጣሉ በዛው ማለት ነው። አንቺ ራስሽ ደፈለሽ ልጄን ግን እንዲህ ያለ ነገር እንድታስተምሪ እያለቻት ነበር የብሌን እናት ማለት ነው። ብሌን እኮ ሕፃን ላይ አይደለችም ራሷ ታውቃለች ትልቅ ሰው ናት ስትላት እንግዲህ ትታት ስትሄድ ከመኝታ ቤት ገብተው እነሱ ደግሞ ሲጫወቱ ድንገት መታ ሆንም ጮኸችባቸው ማለት ነው። ግን እኔ ደስ የሚለኝ ነገር የጽናትና የብሌን ጓደኝነት ላይ በጣም ደስ ይላል ማለት ጥስታ ጥግ በቃ አለ አይደል እምነታቸው፣ ጥራታቸው፣ ሁሉ ነገራቸው በጣም ደስ ይላል። በስተመጨረሻም እንግዲህ ጽናት አባቷ እንደዚህ ሰው ዝም ብሎ ደርሶ የመውደድ የመጥላት ነገር በጣም አሳስቧታልና እያሰበች ነው። ያላጣራውን ነገር አላጣራለሁ እያለች ነበር ማለት ነው። እንግዲህ ጽናትና ባቢ ተደዋውለው እነሱ የእረፍት ሰዓታቸውን ሲያሳልፉ ጽናት አባቷ እንግዲህ
ወደ ሆነ ቦታ ሄዱ። እናት ያህት ከኋላው ተከትሎ ምን ትፈልጋለህ እያሉ ነበር። ናቲና ግርምሽ ግን የሆነ ግንኙነት አላቸው ማለት ነው። እንደውም ስሙ ደግሞ ናቲ ግርማ ነው። ጽናት እንደውም የአባታችን ስም የመሳሰላል ወንድሜ ነህ እንዴ እያለችው ነበር ማለት ነው። ግርምሽና ናቲ ምን ግንኙነት ነው ያላቸው? ልጅና አባት ናቸው ወላ ምንድን ሌላ የተለየ ነገር? ከዚያ በኋላ እንግዲህ እዛው ተገናኝተው ተፋጠው ነው ቪዲዮ የቆመው። ውድ ቤተሰቦች ወላ ናቲ የራሄል ሰው ነው፣ አንድ የራሄል ሰው ነው፣ አንድ ደግሞ ከግርምሽ ጋር የሆነ ግንኙነት አላቸው ማለት ነው። ምክንያቱም ወደ ድርጅቱ እንዲገባ ያልፈለገው የሆነ ነገር ቢኖራቸው ነው ግርምሽ እምቢ ያለው። ወይም ደግሞ የራሄል ሰው መሆን አለበት። የብሌን እናት እንግዲህ ካለችበት አንድ የራሄል ሰው ነው፣ ሁለት ደግሞ የራሳቸው ችግር አለ ማለት ነው። ጽናት ያላወቀችው ነገር